ነፍስህን ከስጋ ነው ላይ እድሉን ብትጠቀም ይሻላል። እዚህ ብትኖር እኔ እንዲህ ምን አሰቃየኝ እነግርሃል ነበር እንዴ። 100 ሺህ ብር ሰጣለሁ። መረሽን እንዳለ በደንብ አድርጌ ያሳያለሁ። አሁን 100 ሺህ ብር ልስጥ። ልጅቷ የት ነው ያለችው? ይኸውልህ ምንም ስለምትለው ነገር አላውቅም። እንግዲያውስ የኑዛዜ ቃል ካለ ልቀበል። ተናገር። ልትገለኝ ነው? ልጅቷን ካላወጣችሁ ማንም ሰው አይተርፍም። ይኸውልህ እንግዲያውንስ በልጅነቴ ጠፍቼ የመጣሁባቸው ቤተሰቦቼን ገና በልጅነቴ የራኳቸው እህት ወንድሞቼን አስባቸው እንደነበር ንገርልኝ። ጭራሽ እኔ ነኝ የምነግርልህ? ያጣት ወይም ተስፋ የቆረጣችሁ መስላችሁት? እናም ከአካባቢው አትራቁ። ከተደበቀችበት ስትወጣ በፍጥነት በሩን ሰብራችሁ። እንደዛ ይሻላል። የሚሻል ሀሳብ ካለ ያዝና ሳየኛ። ወንጀል ሰርተሽ ከሆነ ግን እኔ ራሴ ነኝ ወስጄ ማስረከብሽ። የህግ ሰው ነን አሏችሁ? እነሱ የህግ ሰዎች አሉ። ወንጀለኛ ናቸው፣ ሰው በላ ናቸው፣ ማፊያ ናቸው። ቆይ እኔ በማንም መረበሽ አለብኝ እንዴ? አንተም ብዬ ነው እንጂ እንደዚህ አንጠልጥዬ ነበር መሰራት። ይቅርታ በጣም ነፍሴን ስላተረፋችሁ ሊደም በጣም ነው። ኧረ በእናትሽ ወደዛ እንዴ! የአንቺ ነፍስ ለማትረፍ እኮ የኛ ነፍስ ተጨነቀች። በእናትህ መሳይ በቃ ውጣ ሂድ። አንተ አሁንም ትፎክራለህ እንዴ? መሳይ ሂድ በቃ እኔ ያረጋግጥሽ። አንተ ልትጠብስኛ መቃጠል አለብን እንዴ? አንተ ግን ምን አይነት ሰው ነው? በዚህ ጭንቅ ሰዓት ሌላ ነገር ታስባለህ? ቆይ ግን የምለው ምን አድርግሻቸው? የህግ ሰው መሆናቸው የሚያሳይ መታወቂያ እኮ ሳይተዋል። እነሱ የህግ ሰዎች አሉ፣ የሰው ነጋዴዎች ናቸው። እነሱ ማለት ሰይጣን ስጋ ለብሶ ማለት ናቸው። የሰው ነጋዴ ማለት እሱን ተው፣ አትርፋችሁኛል። በጣም ነው የማመሰግነው። ታሪኩ ብዙ ነው፣ ሌላ ቀን አጫውታለሁ። ይህችን ልጅ ዛሬ አትያዟትና የመጨረሻችን ነው ዝና። ኧረ አታስፈራራኝ በእናትህ። እኔ ለማንም አልጨነቅም። ደግሞ የምሰራው እኮ ለራሴ ብዬ ነው። ከኔ ጋር ድፍረት ቢቀርብ ይሻል። በቃ እኔ ልደበቅ። የት ነው የምትደበቂው? ትሰሚኛለሽ? ድጋሚ የሚመጡ ከሆነ ራሴ ነው እንደዚህ አንጠልጥዬ ምሳሌ አተራክዘኝ እንጂ እስካሁን ድረስ ማብቂያ የታጣለት የትህትና መከራ አሁንም እንደቀጠለ ነው ማለት ነው። ዝና ደግሞ ካሌብ በመከረው መሰረት አሁን ውጡና እነሱ ልጅቷን ከደበቁበት ማውጣታቸው አይቀሩም፣ ያኔ አረሳስታችሁ በሩን ሰብራችሁ ወደ ውስጥ ትገባላችሁ የሚለውን ነገር አሁን ላይ ተግብሯልና እዛ ጋር ካሌብ እንደገመተውም አሁን ላይ አብርሽና ሌሎች እዛ ቤት ውስጥ የሚኖሩ ጓደኞቹ ትህትናን ከተደበቀችበት አውጥቶ ሳሎን አስቀምጦ እነሱ አይመለሱም በሚል ማለት ነው አብሮ ሲጨዋወቱ ሲያወሩ ነበር። ዝና እዛ ጋር አረሳስቶ አሁንም የተመለሰው ማለት ነው። ግን ደግሞ በሩን ገፍቶ ሲገባ ትህትና ሳሎን ነበረችና ዝና ወደ ውስጥ ሲገባ የት ነው ሄደችው የሚለውን ነገር ስናይ በቀጥታ ሊሆን የሚችለው መጀመሪያ ወደ ተደበቀችበት ቦታ ሄዳም ሊሆን ይችላል ማለት ነው። መጀመሪያም ጠርጥራ ነበር አብርሽ ከደበቀበት ቦታ ሰዎቹ አሁን ሄደዋል፣ ሌላ ቦታ ታይተሻል ስላሉ ሊመለሱ አይችሉም፣ ነይ በቃ ውጪ ሲላት ይመለሳሉ የሚለውን ነገር ጠርጥራ ነበር። ግን ደግሞ አብርሽ አይመለሱም የሚለውን ነገር በዛ መንገድ ሲያሳምናት ነው እሷ ወደ ሳሎን የመጣችው እንጂ መጀመሪያም ትህትና ጠርጥራ ነበር ዝናና የሱ ሰዎች ምን አይነት ክፉ ሰዎች እንደሆኑና እስከምን ድረስ እንደሚሄዱ ታውቃለች። እናም ደግሞ ይሄንን ነገር ሊያደርጉ ይችላሉ የሚለውን ነገር ጠርጥራ ነበርና በስተመጨረሻም እሷ የፈራችው ነገር አልቀረም። አሁን ላይ ዝና ተመልሶላታል ማለት ነው። አሁን እዚህ ጋር የሚያጓጓው ነገር ዝና ወደ ውስጥ ገብቶ አሁንም እንደ ቅድሙ ጓዳ ውስጥ እየዞረ ይፈልጋታል ወይስ አሁንማ እዚህ ሳሎን ካልተገኘች የለችም እዚህ ቤት ብትኖር ኖሮ ያወጧት ነበር የሚለውን ነገር ይላል ብለን ስንገምት ምናልባትም ሰዎቹ ሊጠይቃቸው የሚችለው ለምንድነው በሩን የገፋችሁት? እኛ ልንገባ ስንል ለምንድነው እሱ የከለከላችሁን? እኛ የህግ ሰዎች ነን አላልናችሁም እንዴ በሚለው ምናልባትም እዛ ጋር ያገኟቸው ሰዎችን አብርሽና መሳይን ትንሽ ሊመቷቸውም ይችላሉ ማለት ነው። ምናልባትም ሊናደዱባቸው የሚችሉ እነሱ የገመቱት ነገር ሳይሳካ ስለቀረ ማለት ነው። እነሱ የገመቱት ትህትናን እዚህ ጋር እናገኛታለን ከደበቁበት ቦታ ያወጣሉ የሚለውን ነገር
ገምቶ ስለነበረ አሁን ላይ ደግሞ ያ ነገር ስላልሆነ ማለት ነው። ምናልባት ደግሞ ሊሆን የሚችለው እንደ በፊቱ በየክፍሉ እየዞሩ ላይፈትሹ ይችላሉ። ለምን ከተባለ እሷ ብትኖር ኖሮ ያወጧት ነበር። ስለዚህ አሁን እዚህ ሳሎን ካሌለች ጓዳም ልትኖር አትችልም በሚለው ሊመለሱ ይችላሉ ማለት ነው። ሌላው ነገር ደግሞ ካሌብ አሁንም ዝናን በጣም እያስጨነቀው ነው። ዝና ደግሞ ትንሽ የተሰላቸ ይመስላል። ካሌብ ደጋግሞ የሱ ስልክ ላይ እየደወለ ልጅቷን ማግኘት አለበት፣ የት ነው ያለችው፣ የት ነው ያደረጋችኋት፣ ቀጥ ብላችሁ አውጡ፣ እሷ ካልተገኘች ሰዎቹ ረሽኗቸው የሚለውን ነገር እሱ በስልክ ውስጥ የሚጨቀጭቆ በጣም ሰልችቶታልና አሁን ላይ ዝና ምንም ነገር ማድረግ አልችልም፣ የአቅሜን እሰራለሁ፣ ደግሞ እኮ የምሰራው እኔም ለራሴ ጥቅም ነው፣ ማንንም ፈርቼ አይደለም በሚል ዛጋ ካሌብ ራሱ ትንሽ ትከሻ ለትከሻ ለመለካከት ፈልጓል። ካሌብም ይሄ ነገር የገባው ይመስላል። ከኔ ጋር ሌላ ሰጣ ገባ ውስጥ ባትገባ ይሻልሃል ብሎታል ማለት ነው። አሁን እዚህ ጋር ትህትና ካልተገኘችና እዛ ጋር ሰውየው ኮማ ውስጥ ገብቷል ብሎ በተደጋጋሚ ካሌብ ለዝና እየነገረ ነውና ያ ሰውዬ ህይወቱ ካለፈ ምንድን ነው የሚፈጠረው? ምንስ ነው የሚሆነው የሚለውን ነገር ስናነሳ ሰውየው ከሞተ በቀጥታ ዝናና ካሌብ ይጣላሉ። ምናልባትም ካሌብ ከዚህ በፊት ሲሰራቸው የነበረውን ወንጀሎች እንዳለ ወደ ዝናም ሊያላክክ ይችላል ማለት ነው። ራሱን ነፃ ለማድረግ እኔ ምንም የማውቀው ነገር የለም ዝና ነው እንደዚህ ያደረገው የሚለውን ነገር ለጥፋቶች ሁሉ ዝና እንዲቀጣም ሊያደርግ ይችላል ማለት ነው። ለምን ከተባለ እዛ ጋር ሞገስና ብሩክ ክስ ከፍቶ እሱን ክስ እያጠናከሩ ነውና እዚህ ጋር የትህትና ቃል ያስፈልጋቸዋል። ትህትና አሁን ከዚህ ድና እችን ምሽት ሳያገኟት ነክቶ ደግሞ ምናልባት ከነመድብልና ከነብሩክ ጋር ከተገናኘች ለነሱ መስከራላችሁ። የጠነከረ ክስ ደግሞ ወደ ካሌብና ወደ ዝና ከመጣ ካሌብ እዛ ጋር እኔ ምንም የማውቀው ነገር የለም ስራዎቹን ሁሉ የሚሰራ ዝና ነው በሚል ያው እሱ ከዝና ትንሽ ያለ ስለሆነና ብዙ ተንኮሎችን ማሰብ ስለሚችል ምናልባትም እዚህ ጋር ዝናን እንዳልተቀየመው ወይንም ደግሞ እንዳልተቀየረበት አድርጎ ደህና አድርጎ ዝናን የራሱ ወጥመድ ውስጥም ሊያስገባው ይችላል ማለት ነው። ከዚህ በፊትም በተደጋጋሚ ሲነግሮ ነበር ይሄ ሰውዬ ኩላሊቱን ለገዛም ብቻ የሚከፍለን ብር ሳይሆን ሰውየው ለስራችን በጣም ነው የሚጠቅመን፣ ይሄ ሰውዬ መሞት የለበትም፣ በጣም ትልቅ ሰው ነው ብሎ በተደጋጋሚ ለዝና ሲነግሮ ነበር። የዛን ቀን ትህትና የጠፋች ቀን መድብል ያስመለጣት ቀን ራሱ ከጠዋት ጀምሮ ዝናን ሲጨቀጭቀው ነበር። ዛሬ ምንም አይነት ችግር እንዲፈጠር አልፈልግም፣ አንተም ከዛ ግቢ ባትወጣና ከሰዎቹ ጋር ብትሆን እዛው ግቢ ውስጥ ብትውል ይሻላል ብሎ በተደጋጋሚ ለዝና ሲነግሮ ነበር። ዝና ደግሞ ምን ጉዳይ እንዳለው ባይታወቅም ወደ ቡልቡላ እሄዳለሁ በሚል ነው። በዛ መሃል መድብል ደግሞ ያቺን አጋጣሚ ተጠቅሞ ኤፍራታ የዝናን ያለመኖር ከማህሌት አጣርታ ስለነገረችው ያቺን አጋጣሚ ተጠቅሞ ትህትናን ከታገተችበት ቦታ ያዳናት ማለት ነው። ከዚህ በኋላ አሁን ካሌብ ሊለው የሚችለው እኔ የመጀመሪያ ቀን ራሱ ነግሬ ነበር፣ ከዛ ግቢ አትውጣ እዛው ግቢ ዋል ብዬ ነበር፣ ያኔ ብትሰማኝ ኖሮ ይሄ ችግር አይፈጠርም ነበር በሚለው ሁለቱ ትልቅ ጸብ ውስጥ እንደሚገቡ ግልጽ ነው ማለት ነው። ዝናም እስከዛሬ ድረስ እንደምናውቀው በቀላሉ የሚሸነፍ ሰው ወይ ደግሞ ማንንም የሚፈራ ሰው አይደለምና ካሌብ ደግሞ በዛ መንገድ ገፍቶ ወደሱ ከመጣ ምናልባትም በቀጥታ ግልጽ ጦርነት ውስጥ ከካሌብ ጋር ሊገባም ይችላል ማለት ነው። ምናልባትም እሱም አይታወቅም የአቅሙን ካሌብ የሚሰራቸው የካሌብን ደካማ ጎኖች ሊያውቅ ስለሚችል ካሌብ እንደዚህ የሚያደርገኝ ከሆነ እኔን ወጥመድ ውስጥ የሚያስገባ ከሆነ እኔም እሱን መበቀል አለብኝ በሚለው ምናልባትም ካሌብን መቀመቅ ውስጥ ሊጨምረው ይችላል ማለት ነው። ሌላው ነገር ደግሞ አንድ አዲስ ነገርና የሚያጠራጥር ነገር ዛሬ ዝና ትህትናን ፍለጋ የነ አብርሽ ክፍል ውስጥ ሲዟዟር በድንገት ደግሞ የመሳይ ክፍል ውስጥ ገብቶ መሳይም በ100,000 ብር ሊደልሉ ነበር። ልጅቷ የት እንዳለች ንገረኝ፣ ከዛን ደግሞ እኔ 100,000 ብር እሰጥሃለሁ፣ 100,000 ብሩንም አልፈልግም ልጅቷንም አልነግርህም የምትል ከሆነ እዚህ ጋር በሽጉጥ እደፋለሁ ብሎ ደጋግሞ ሲያስፈራራው ነበር። እዛ ጋር ግን መሳይ ምንድን የተናገረው እኔ በልጅነቴ ነው ከቤተሰቦቼ የተለየሁት፣ ቤተሰቦቼ ይፈልጉኛል፣ አትግደለኝ ብሎ ከዚህ በፊት ትህትና ከገጠር ጠፍቶ ወደ አዲስ አበባ የመጣውን ወንድሟን ስለሱ ታሪክ ስለሱ አጠፋፍ ለዝና ተናግራ ነበርና መሳይም ያንን ነገር ነው እዚህ ጋር የተናገረው። እኔ በልጅነቴ ነው ከቤተሰቦቼ ጠፍቼ ወደዚህ የመጣሁት፣ ቤተሰቦቼ ይፈልጉኛል፣ አትግደለኝ፣ ምናልባት ቤተሰቦቼን ካገኘህ እንደዚህ በልልኝ ብሎ ከዚህ በፊት ትህትና የነገረችውን ታሪክ አሁንም ለዝና ነግሮታል ማለት ነው። ምናልባት ትህትና ከዚህ በፊት ወንድሜ በልጅነቱ ነው የጠፋው እናም ደግሞ ያለው እዚህ አዲስ አበባ ነው ብላ ስታወራ የነበረው ምናልባት ወንድሟ መሳይ ይሁን
ባለፈውም ሲያወሩ እንደነበረው አብርሽም የአዲስ አበባ ልጅ አይደለም፣ መሳይም የአዲስ አበባ ልጅ አይደለም። ግን ደግሞ መሳይ እንደዛ አልተናገረም። እኔ ከቤተሰቦቼ ጠፍቼ መጣው የሚለውን ታሪክ አሁን እዚህ ጋር መሳይ የተናገረውን ታሪክ አልተናገረምና መሳይ ደግሞ እኔ በልጅነቴ ነው የጠፋሁት የሚለው ታሪክ ያቺ እዛ ጋር የተናገራት ንግግር ትህትና ባለፈው ለዝና ከተናገረችው ጋር ተመሳሳይ ነው ማለት ነው። ምናልባትም አይታወቅም። ወደፊት ደግሞ ትህትና አሁን ዝና ሳያገኛት ቀርቶ ከጊዜ በኋላ ደግሞ ሲያወሩ በወሬያቸው መሃል መሳይ ከዚህ በፊት ኬት ጠፍቶ እንደመጣና ትህትናም የሱ እህት መሆኑም ሊረዳ ይችላል ማለት ነው። በእርግጥ አሁን ላይ ትህትናን እየተቃወማት ያለው ከሁሉም ሰው በላይ እሱ ነው። እኛ በሷ ምክንያት ነፍሳችን መጨነቅ የለበትም፣ ለምን አንጠልጥለን አንሰጣቸውም? እኛ ምን አገባ፣ ልጅቷ ወንጀለኛ ሳትሆን አትቀርም፣ ሰዎቹ እኮ የህግ አካል ነን እያሉ ነውና ለምንስ ነው እኛ ለሷ ብለን የምንቸገረው የሚለውን ነገር በተደጋጋሚ ለአብርሽ እየተናገረ የትህትናን እዛ ቤት መደበቅ በተደጋጋሚ እየተቃወመ ያለው ሰው እሱ ነውና ምናልባት ወደፊት የትህትና ወንድም ሆኖ ከተገኘ ይሄ አሁን እያደረገ ያለው ነገር በጣም ሊጸጽተው ይችላል ማለት ነው። ሌላው ነገር ደግሞ በጣም የሚያጓጓ ነገር መድብል ትህትናን ከታገተችበት ክፍል ስላስመለጣት አሁን ላይ ወይ ዝና ወይ ደግሞ ካሌብ ከሁለቱ አንዳቸው ለዚህ መድብል ላደረገው ነገር እሱን እንበቀለው እንቅጣው በሚል ይመስላል አሁን ላይ ምሳሌ ከትምህርት ቤት ጠፋች እየተባለ ነውና ከትምህርት ቤት ደግሞ ሰው ካልወሰዳት የትም ልትሄድ አትችልም። ዳጣ ልታመጣ ስትሄድ ልጅቷ ትምህርት ቤት የለችምና ምናልባት ከትምህርት ቤት መውጫ ሰዓቷ ሳይደርስ ወይ ካሌብ ወይ ደግሞ ዝና የራሳቸውን ሰው ልከው ወይ ደግሞ በራሳቸውም ሄዶ ሊሆን ይችላል ምሳሌን ከትምህርት ቤት ወስዷት ሊሆን ይችላል ማለት ነው። አሁን ላይ ዝና እዚህ ጋር ትህትናን ካላገኛትና እሷን አቶ ከተመለሰ ሰውየው እዛ ጋር 1 ሳምንት ብቻ ነው ኮማ ውስጥ የሚቆየው እየተባለ ነውና በዚች 1 ሳምንት ውስጥ ትህትናን ካላመጣችሁ ልጅቷን አታገኙም። እሷ ካልመጣች ለዘላለም እቺ ልጅ እርሷት። ግን ደግሞ እሷን አምጥታችሁ በእጃችን ከሰጣችሁን የእናንተ ልጅ ታገኛላችሁ የሚለውን ነገር በዛ መንገድም ሊደራደሩ ይችላሉ ማለት ነው።